ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ ትንሽ ጠፋ ብያለሁኝ። ጊዜ ሲገኝ ደግሞ እንደዚህ ብቅ እላለሁ እና ዛሬ የቀድሞ የአርሰናል ኮከብ የቴሪ ሄንሪ ለስካይ ስፖርት የሰጠው አጭር ኢንተርቪው ነበር እና ብዙ ነገሮችን ያነሳው በዚህ ሂደት ውስጥ በተለይ በወቅታዊ የአርሰናል ጉዳይ እና የማይክል አርቴታ ላይ አሁን እያደረ ያለ ማለት ከዚህም ከዛም የሚሰነዝረው ጫና ምን ይመስላል የሚለውን ነገር ትንሽ ጠለቅ ባለ መንገድ የተመለከተው። በተለይ እኔ የሳበኝ ማይክል አርቴታ ላይ የሰነዘረው ሀሳብ ነው እና ማይክል አርቴታ አሁን ባለው ሁኔታ ምን አይነት ስራ እየሰራ እንደሆነ እና እያደረበት ያለው ጫና ከሱ ከሚጠበቀው በላይ ማለት የሚጠበቅበትን ያህል አሁን ባለው ሁኔታ በአርሰናል ቤት በተለይ ስራ ሰርቷል ብሎ ነው የሚያምነው ቴሪ ሄንሪ። በእርግጥ ከሱ የሚጠበቅ ነገር አለ፣ ሻምፒዮንነት ክብር ይጠበቃል በደጋፊዎችም በሌሎችም አካላት ብሎ ብዙ ዲቴል ነገሮችን ነው ያነሳው። ግን እንደው ስለዚህ ሀሳብ ሞር ብዙ ከማውራቴ በፊት ትንሽ ሄንሪ ያወራትን ነገር እንስማ። ባጭሩ ትንሽ ቀን ጨምባር ከዛ በኋላ በስፋት እኔ የተወሰነ የራሴን ምልከታ አስቀምጣለሁ ማለት ነውና ትንሽ ሀሳብ እንቀያየራለን። አብራችሁ You have to respect what this man is doing. A lot of people are talking at the moment. I don't even know if they won the league as a player or as a coach. So, it's easy to speak. And I've been a coach for 1 second. It's not an easy one. They backed him up, and I'm sure he wants to give something back for the trust that he has. እንግዲህ እንደሰማችሁት ነው። በነገራችን ላይ በጣም ሰፊ የሆነ ሀሳብ ነው። ግን ከዛ መካከል ምናልባትም እኔ ሼር የማደርገውን በደንብ የተመቸኝን ሀሳብ እና በአጭሩ ትንሽ ነገር ነው ይዤ የመጣሁት እና የራሴ ምልከታም ደግሞ ሼር ለማድረግ ነው። በነገራችን ላይ ቴሪ ሄንሪ በአርሰናል ቤት ትልቅ ታሪክ ከሰሩት በጣም ሌጀንድ ከሚባሉት መካከል አንደኛው ነው። አታውቁትም በማለት አይደለም፣ ለማስታወስ ያህል ነው። በእንግሊዝ ፕሪሚየር ሊግ በተለይ አርሰናል አንዴም ሳይሸነፍ ኢንቪዚብል የሚባለውን ማለት አንዴም ሳይሸነፍ ውድድር ዓመቱን በማጠናቀቁ የወርቅ ዋንጫ አርሰናል ሲያነሳ በዛ ቡድን ውስጥ ትልቅ ሚና የነበረው የፊት መስመሩ ሲመራ የነበረ ታላቅ ተጫዋች ነው። በአርሰናል ቤት የተለያዩ ክብሮች አሉት ከአውሮፓ ቻምፒየንስ ሊግ ውጪ በኤፍኤ ካፕ እና በሌሎችም የእንግሊዝ ፕሪሚየር ሊግን ጨምሮ የተለያዩ ድሎችን ያስመዘገበ በአርሰናል ቤት ደግሞ በጣም ወርቃማ የተባለውን ጊዜ ያሳለፈ ነው። አሁን ደግሞ በስካይ ስፖርት እና በሌሎችም የሚዲያ አማራጮች ያው እግር ኳስን ሲተነትን የምናውቀው የምንመለከተው ምርጥ ተንታኝ ነው። እንደው ማለት አንዳንዴ እግር ኳስን ሜዳ ላይ መጫወትና ማይክ ላይ ቁጭ ብሎ ደግሞ የእግር ኳስን መተንተን በጣም የተለያዩ ነገሮች ናቸው እና ሄንሪ ምናልባትም እግር ኳስ ሜዳ ላይ ስንመለከተው ያው ብዙ የእግር ኳስ ተመልካቾች አርሰናልን የማይደግፉት ሁሉ እግር ኳስን በፌርነስ የሚወዱ የሚደግፉ ሁሉ ሄንሪን ይወዱታል፣ ያደንቁታል እኔ እስከማውቀው ድረስ። ምክንያቱም ሜዳ ላይ አመለሸጋ የሚባል ነው፣ የሌሎችን ክብር ይጠብቃል፣ እግር ኳስን በሚያምር ሁኔታ ይጫወት ነበር በዘመኑ። በጣም ጨራሽ አጥቂ ነው እና በብዙ መልኩ የሚወደድ ሜዳ ላይ የሚወደድ ስብዕና ከነበራቸው የቅርቡ ኮከቦች መካከል አንደኛው ነው እና በዚህ ሰዓት እንግዲህ በትንታኝነት ቢገኝም ቀደም ሲል በእግር ኳስ ተጫዋችነት ዘመኑ በተለያዩ ክለቦች በተለይ እንደነ ባርሴሎና እንደነ ጁቬንቱስ እና ሌሎችም ክለቦች ውስጥ የሆነ ታሪክ ቢኖረውም የመጫወት ታሪክ ማለት ነው ማሊያቸውን የመልበስ ታሪክ ቢኖረውም በተለይ በባርሴሎና ቤት እና በአርሰናል ቤት ነው ደመቅ ያለው የእግር ኳስ ታሪኩ በትልቁ የሚነሳው። በአርሰናል ቤት ግን የአንበሳውን ድርሻ ይወስዳል። በቃ በአርሰናል ቤት እንደ ትልቅ ጉድለት የሚወሰደው ቴሪ ሄንሪ በዛ የኮከብነት ዘመኑ ታላቁን የአውሮፓ ቻምፒየንስ ሊግ ማሸነፍ አለመቻሉ። ለፍጻሜ ደርሷል በቴሪ ሄንሪ ዘመን፣ ግን ለሻምፒዮንነት ሳይታደል በመቅረቱ በዚህ ምክንያት ይቺ ናት እንደ እንትን የምትነሳው እንጂ በአርሰናል ቤት ሁሉንም ክብር ያገኘበት ስሙን በትልቁ በእግር ኳስ ዓለም የጻፈበት ነውና ለዚህም በተለያዩ አጋጣሚዎች ስለ አርሰናልን በተመለከተ ብዙ ነገሮችን ሀሳብ ይሰጣል፣ አስተያየት ይሰጣል እና ደግሞ 100% ደጋፊነቱን ሳይሽኮረመም ይገልጻል። ማለት ምን ማለት ነው? ደጋፊነቱን ሳይሽኮረመም ይገልጻል ማለት ተጫዋች ሆኖ ሲጀመር ደጋፊ ላይሆን አይችልም። ግን ከተጫወተባቸው ክለቦች በሙሉ ሞናኮ ብትለው
ዩቬንቱስ ብትለው ባርሴሎና ብትለው ሌላም ክለብ ብጠራለት እንደውም የሆነ ጊዜ ከዚህ በፊትም ብየዋለሁ፣ አንተ ከዚህ በፊት ከተጫወትባቸው ቲሞች የትኛው ነው ለአንተ የሚመስጥህ ብለው ስም ሲጠሩለት የመጀመሪያው አርሰናል፣ ሁለተኛው አርሰናል፣ ሶስተኛው አርሰናል ብሎ የመለሰበትን በተደጋጋሚ ሌሎችም ይጠቅሱታል፣ እኔም እንደዚህ ደጋግሜ ጠቅሰዋለሁኝ። አርሰናልና አርሰናል ብቻ ነው በቃ በልቤ ውስጥ ያለ ብሎ የሚናገር ተጫዋች ነው ቴሪ ሄንሪ ማለት እና ስለ አርሰናል ብዙ ነገሩ ይመለከተኛል ያገባኛል ብሎ የሚያወራ ሰው ነው። ስለዚህ ስለ ማይክል አርቴታ የተናገረው ነገር በደማቁ ነው ቦልድን ያስቀመጠው የኔን ሀሳብ። የመጀመሪያው ነገር ይሄን ሰው አርሰናል ቤት መጥቶ በሰራው ስራ ልናከብረው፣ ልናደንቀው፣ ስራውን ክሬዲቱን ዋጋ ልንሰጠው ይገባል የሚለው ሀሳብ በጣም ነው የገዛኝ። ያው እንደሰማችሁት we have to respect ማለት ምንድነው አርቴታን we have to respect him በቃ በሰራው ስራ ማክበር አለብን፣ ክብር መስጠት አለብን፣ ክሬዲት መስጠት አለብን። ዋንጫ ከሆነ የምንፈልገው ዋንጫ ስላላመጣ ከዋንጫ በመለስ ዋንጫ ዝም ብሎ አንድ ጊዜ ዋንጫ ስለማይገኝ ማለት ነው። ዋንጫ ለመድረስ የሚሄድ ሂደት አለ፣ ፕሮሰስ አለ፣ የቡድኑ ግንባታ መገንባት አለ፣ አመታትን መጠበቅ ያስፈልጋል። ስሩ ታይም ነው። ትረስትን ቢውልድ ማድረግ ያስፈልጋል ማለት በግራጁዋሊ በተገነባ ቲም ውስጥ በጠነከረና ባደገ ቲም ውስጥ እንጂ ዝም ብሎ ድንገት ኦቨርናይት ዋንጫ ስለማይገኝ በዛ ሂደት ውስጥ የሰራው ስራ አለ። አሁን አርሰናል ማንም በማይከደው ሁኔታ ለዋንጫ የሚገመት ዋንጫ ማንሳት ብቻ የቀረው ቲም ግን ደግሞ ታላቅ ቲም አድርጎታል። በዚህ ሂደት ውስጥ የሰራውን ስራ ገደል አንክተተው። በዚህ ቲም ውስጥ የሰራውን ትልቅ ስራ ክሬዲት መስጠት ያስፈልጋል። አሰልጣኙንም እንዳሰልጣኝ ይህን ታላቅ ክለብ ምንወደውን ክለብ የሚመራ እንደመሆኑ መጠን ማክበር አለብን። አናጣጥለው ነው። ብዙዎቹ በጣም ዲስሪስፔክት ስለሚያደርጉት ዲስሪስፔክት ያደርጉታል። አርቴታን ይሰድቡታል፣ አርቴታን ያጣጥሉታል፣ ያብጠለጥሉታል እና እሱን ለመከላከል ነው። እሱ ልክ አይደለም ለማለት ነው። we have to respect him what he is doing በቃ አሁን እየሰራ ባለ ነገር እየሰራ በመጣው ነገር ማክበር አለብን የሚለው በጣም ነው አንደርላይን በቃ ያረኩበት የተመቸኝ ፓርት እሱ ነው። ምክንያቱም እውነቱን ነው። ያው ስለ አርሰናል በተደጋጋሚ ስለማወራ ብያለሁ። እኔ አርሰናል ሻምፒዮንስ ሊግ መሳተፍ ብርቅ ሆኖብን፣ ኢሮፓ ሊግ መግባት ብርቅ ሆኖበት፣ መሀል ሰፋሪ የሆነ በሚቀርበት ጊዜ ማንም ቲም እየመጣ ይጨፍርበት በነበረበት ጊዜ ተቀናቃኞቹ እንኳን በሰፊ የግብ ልዩነት 8-2 ምናምን እየተባለ ስቲል የሚወራበት እንደዚህ በዛ ልክ ወርዶ ተንበርክኮ በነበረበት ጊዜ ከዛ በፊት ከአርቴታ በፊት የተቀባበሉት የተወሰኑ አሰልጣኞች ነበሩ። እነዛ አሰልጣኞች ምንም ነገር ሊፈጥሩ አልቻሉም። አርሰናልን ዋንጫ እንዲያገኝ ማድረግ አይደለም ቢያንስ እንኳን እንዳሁኑ እንዲፈራ ተገዳዳሪ እንዲሆን ቢሸነፍ እንኳን በጠባብ የግብ ልዩነት ተፎካክሮ እንዲሸነፍ እንደው መሸነፍ ማሸነፍ አቻ መውጣት በእግር ኳስ ያለ ነው። ስለዚህ አርሰናል የፈለገው ጃይንት የሆነ ክለብ የትኛውንም ያህል በጣም አስፈሪ የሆነ ቲም አቅም የገነባ ቲም ይሸነፋል፣ በየትኛውም አጋጣሚ ይሸነፋል። ግን ሲሸነፍ የክብር ሽንፈት የሚባል ነገር ለምሳሌ አርሰናል አሁን ባለፈው በሲቲ በጣም በወሳኝ ጨዋታ 2-1 ሲሸነፍ የክብር ሽንፈት ነው አለ። ብዙ ሰው እንደዛ ነው ያለው። በቃ አርቴታን ማንም ሰው አልቀሰም። ምክንያቱም መክፈል ያለበትን ዋጋ ከፍሎ ተገዳድሮ ፖልም ገጭቶበት እንግዲህ ጋብሪኤል ማጋሌሽ ፖል መለሰበት፣ ካይ ሃቨርትዝ ፖል መለሰበት፣ አንድ ጎል አስቆጠረ። ግን 2-1 ተሸነፈ። እነዛ ፖል የመለሳቸው ጎል ቢሆን ድሮ 3-2 ያሸንፋል እንደማለት ነው ባጭሩ በትክክለኛው ትርጓሜ። ስለዚህ እንደዚህ አይነት ሽንፈቶች እንጂ ማንም መጥቶ ቀልዶ በቃ ተገማች የሆነ ቲም ማንም ጋር ሲገዛ ከጨዋታ በፊት አይ በቃ ይሸንፋል ይሄን ያህል የሚባል ቲም ነበረ። በሆነ ወቅት አርሰናል እንደዛ ሆኖ ነበረ። ስለዚህ እሱን ታሪክ አድርጎታል። ከዛ ውጪ ሄነሪ በጣም የተመቸኝ ነገር በቃ ይሄ ስፒኪንግ አውት ስለሆነ ነገር ማውራት በጣም ኢዚ ነው፣ ቀላል ነው ማለት መተቸት ቀላል ነው። ማውራት የመስራትን ያህል ከባድ አይደለም ለማለት የተጠቀመበት ቃል በጣም ነው የተመቸኝ እሱ ፓርት በጣም ነው የተመቸኝ እሱ ፓርት እና ሰው ዝም ብሎ ተነስቶ ሲተች አርቴታን ሜዳ ላይ በሰራው ነገር ስህተት ባለው ነገር እያነሳ መተቸት በጣም ቀላል ነው ለማንም ሰው።
መስራት ግን በጣም ከባድ ነው። ተግባር የቲዎሪን ያህል ቀላል። በቲዎሪ ደረጃ ሰው አንዱን ነገር ከአንዱ ነገር አገናኝቶ ሊያወራ ይችላል ማውራት እስከቻለ ድረስ። ግን በተግባር ግን የሆነች ነገር እርምጃ ይጠይቃል፣ ተግባራዊ እርምጃ ይጠይቃል። ዝም ብሎ አይገኝም ምንም ነገርና እሱን ለማለት ነው የፈለገውና ብዙ ነገር ነው ያነሳው፣ ብዙ ነገር ነው ያወራው። አሁንም ቢሆን ተስፋ እንዳለው ገልጿል። ሄነሪ በቡድኑ ላይ ተስፋ እንዳለው ገልጿል። የሆነ ዋንጫ በዚህ ዓመት ወይ ፕሪሚየር ሊጉን የሆነ ነገር ሊኖር ይችላል ነው። ግን ባይሆንም ይሄ አሰልጣኝ በሰራው ነገር እስካሁን ድረስ ባደረገው ነገር ሊከበር ይገባል ነው። ቢያንስ ዋንጫ እንድናስብ እንድንችል አድርጎታል። እንደዚህ አይነት አቅም አምጥቷል በዚህ ክለብ ውስጥ። ስለዚህ የሰራውን ነገር ፖዚቲቭ ነገር መጣል አያስፈልግም፣ ማክበር ያስፈልጋል ነው ለማለት የፈለገው እና እሱ ስለተመቸ እሱን ሼር ላርጋቸው ወይ ደግሞ በዚህ ላይ የኔን ሀሳብ ሪያክት ላርግ ብዬ ነው። ከዛ ውጪ አርሰናል እንግዲህ እንደሚታወቀው በእንግሊዝ ፕሪሚየር ሊግ ቀሪ 5 ጨዋታዎች ወሳኝ ጨዋታዎች ይቀሩታል። ከኒውካስል ጋር ያለውን ጨዋታ በድል ተወጥቷል። ማንቸስተር ሲቲ የኤፍኤ ካፕ ወደ ግማሽ ፍጻሜ ጨዋታ ስለነበረበት አልፎታል በዚህ ሳምንት። አሁንም ቀሪ ጨዋታ አለው። ግን አርሰናል 6 ጨዋታ ነበር የሚቀረው፣ አሁን 5 ጨዋታ ነው የሚቀረው። አንደኛው ኒውካስልን ከባድ ይሆንበታል የተባለውን በድል ተወጥቷል። 1-0 በሆነ ጠባብ ውጤትም ቢሆን በቀጣይ ሮብ ደግሞ በአውሮፓ ቻምፒየንስ ሊግ በታላቁ መድረክ እንደዚሁ በተመሳሳይ በግማሽ ፍጻሜ ጨዋታ ከአትሌቲኮ ማድሪድ ጋር በጣም ወሳኝ ጨዋታ አለበት። ይሄን ጨዋታ እንግዲህ ማሸነፍ የሚችል ከሆነ በደርሶ መልስ ለፍጻሜ ይደርሳል ማለት ነው። ይሄ ደግሞ እና በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ነው። ይሄ ቢግ ዲል ነው። እውነት ለመናገር አሁን ብዙዎች አርሰናል በዚህ ሰዓት በሚያሳየው አቋምና የማይክል አርቴታን የጨዋታ ፍልስፍናን ጨምሮ በአጠቃላይ ነጥብ ሲጥልም ሆነ ሲሸነፍ የማይክል አርቴታ ሜንታሊቲ ድክመት ነው፣ በፔፕ ጋርዲዮላ የመበለጡ ሚስጥር ነው እና የሱ ድክመት ነው አሁን እየታየ ያለው ነገር ይላሉ። ግን ዝም ብላችሁ ስትመለከቱት የአርቴታ ምንድነው ትችት በጣም እየበረታ የመጣው በተለይ ባለፉት በካራባኦ ካፕ ፍጻሜ በሲቲ ከተሸነፈ በኋላ ነው በጣም እየገነነ የመጣው። ከዛ ቀጥሎ ደግሞ የካራባኦ ካፕን ሉዝ አደረገ ማለት በቀጣይ ያሉትን የፕሪሚየር ሊግ ጨዋታዎች ደግሞ ሉዝ ማድረጉን ቀጠለ። ምን ማለት ነው? አንዳንዴ የደጋፊዎች ጫና በምን ያህል ደረጃ ጫና እንዳለው በአሰልጣኝ ማይክል አርቴታ ላይ ብቻ ሳይሆን በተጫዋቾችም ጭምር። ተጫዋቾች አሁን በተለያየ አጋጣሚ የደጋፊዎችን ከልክ ያለፈ ትችትና ጫና በጣም እንትን ማለት ጀምረዋል፣ ካውንተር ማድረግ ጀምረዋል። ማለት ልክ አይደለም ማለት ጀምረዋል በድፍረት ማለት ነው። አይሉም ብዙ ጊዜ ተጫዋቾቹ። ለምሳሌ ኤዜ ከአንድ ቀን በፊት በሰጠው ጋዜጣዊ መግለጫ እንደውም የደጋፊዎችን ተቃውሞ ሰምተ ነበር ወይ ሲባል አልሰማሁም አይነት ነገር ነው ያለው። የሰማው ነው የሚመስለው ከንግግሩ። ግን ዞሮ ዞሮ በዛ ስታኮ ምንድን ነው ያለው? ይሄ ኔጌቲቭ የሆነ ሀሳብ ያዘለ እንደዚህ አይነት ዲስከሬጅ የሚያደርግ ግፊት አስፈላጊ አይደለም። ግፊት እንድናሸንፍ መሆን አለበት። ግፊ በሞራል መሆን አለበት እንጂ እንደዚህ አይነት ገዳይ የሆኑ በጣም የማይሆኑ ክሪቲሲዝሞች እና የሜዳ ላይ ጩኸቶች፣ ይሄ ፕሮቮክ ማድረግ፣ መሳደብ እና ሌላ ነገሮች እንትን ማለት ወደኋላ እንድንመለስ ካልሆነ በስተቀር ወደፊት እንድንራመድ አያደርገንም የሚል ክሪቲካል የሆነ ሀሳብ ሰጥቷል። እና ፕሬሩ በዚህም በዛም ተጫዋቾችም ላይ እያሳደረ የመጣው ነገር ቀላል አይደለም። ከዛ ቀጥሎ በተደጋጋሚ ነጥብ የመጣልና የመሸነፍ ነገሮቹ የመጣው ነገር ምንድን ነው? ከካራባኦ ካፕ ፍጻሜ በኋላ ሽንፈት በኋላ የመጀመሪያው ነገር እንደዚሁ የደጋፊዎች ጫና ነው። ሁለተኛው ያው ጉዳት ነው። ጉዳቱ እንደሚታወቀው ነው። በጣም ወሳኝ ተጫዋቾችን በተለይ እንደነ ካላፊዮሪ፣ እንደነ ቲምበር፣ እንደነ ሳካ፣ እንደነ ኦዲጋርድ አይነት ተጫዋቾችን ያው ሚኬል ሜሪኖ እንግዲህ በሲዝኑ ስቲል የለም፣ ከተወሰነ ከተጎዳበት ጊዜ ጀምሮ እስካሁን ድረስ የለም። በሲዝኑ ይመለሳል የሚል ያን ያህል የተረጋገጠ ነገር የለም እና በዚህ ጫና ላይ እነዚህ ሁሉ ከግምት ባለማስገባት አሰልጣኙ ላይ የሚሰነዘሩ ኔጌቲቭ ሀሳቦች ለተጫዋቾችም ተጋብቶ ቡድኑ ላይ በአጠቃላይ የሚፈጥረው ፕሬዠር በጣም ከባድ ነው የሚሆነው እና ከአቅም በላይ ይሆናል። አንዳንዴ አቅምን ያሳጣል ይሄ የደጋፊው ከልክ ያለፈ ጫና እና ሄነሪም በተደጋጋሚ በንግግሩ ሂደት ውስጥ ይሄን ነው እየጠቀሰ ያለፈው። ይሄን ቡድን ከመደገፍ ውጭ ይህን አሰልጣኝ የሰራውን ጥሩ ነገር ሳይዘነጉ በልኩ ክሪቲሳይዝ ከማድረግ ውጭ እንደዚህ 100% መቃወምና
ጫና ማሳደር ልክ አይደለም፣ ክሬዲቱንም በዜሮ ማባዛት ልክ አይደለም ነው ለማለት የሞከረው። እና እንግዲህ ዝም ብላችሁ ስታዩት አሁን ሲቲ ካራባኦ ካፕ አንስቷል። ኦፍኮርስ ያ አሁንም ኤፍኤ ካፑን የማንሳቱ ነገር አይቀርም። ምክንያቱም በፍጻሜው ከቼልሲ ጋር ነው ሊገናኝ የሚችለው ከቼልሲ ጋር ነው። ቼልሲን ማሸነፍ እና ሻምፒዮን መሆን በኤፍኤ ካፕ ማያቅተውን ብዬ አስባለሁ። ፕሪሚየር ሊጉ ላይ ተስፋ አለው ማለት አርሰናል በቀላሉ ይሰጠዋል ማለት አይደለም። ስቲል አርሰናል እድል ከፍ ያለ ነው። አሁንም ቢሆን መልሶ በ3 ነጥብ እየመራ ነው። ቀሪ ጨዋታውን ማሸነፍ ይጠበቅበታል ሲቲ ማለት ነው። ስቲል ጫናው ሲቲ ላይ ነው ያለው ማለት ነው። ስለዚህ ቡድኑን ማበረታታት ነው የሚያስፈልገው። ከዛ ውጭ አሁን ራይት ነው አሁን ባለው ሁኔታ ሞር ክብር ያለው ማን ነው ከሲቲ እና ከአርሰናል ብለን ብናይ ሲቲ ኦልሞስት በካራባኦ ካፕ በኤፍኤ ካፕ ግማሽ ፍጻሜ ነው ከፕሪሚየር ሊግ ጎን ለጎን እያስኬደ ያለው። አርሰናል ደግሞ በታላቁ የአውሮፓ ቻምፒየንስ ሊግ መድረክ ነው ግማሽ ፍጻሜ ጨዋታውን ከሊጉ ጎን ለጎን እያስኬደ ያለው። ስለዚህ የትኛውን የበለጠ ሳውንድ የሚያደርግ የትኛውን የበለጠ ትልቅ ዋንጫ ብሎ ማሰብም አንድ ነገር ነው። ስለዚህ በፕሪሚየር ሊጉ ያላቸው 50-50 ነው። ሁለቱም የሚፎካከሩበት ሂደት እኩል ነጥብ ነው ያላቸው፣ እኩል የግብ ክፍያ ነው ያላቸው። ስለዚህ ቀጣይ የሚያደርጉት ሂደት የሚወሰን ነገር ነው። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ላይ ነው ያለው አርሰናል። በቀጣይ ከአትሌቲኮ ማድሪድ ጋር በደርሶ መልስ ተፋልሞ ወደ ፍጻሜ የማለፍ ነገር ነው። ሲቲ ኦልሞስት ወደ ፍጻሜ ማለፉን አረጋግጧል። እንግዲህ ቼልሲን በፍጻሜ ያገኛል ማለት ነው። ዋንጫ ሊያነሳ የሚችልበት እድል ሰፊ ነው። አርሰናልም አትሌቲኮ ማድሪድን ካሸነፈ በቀጣይ ለፍጻሜ በአውሮፓ ቻምፒየንስ በትልቁ መድረክ ይሰየማል ማለት ነው። ይህ የሚሆነው ደግሞ ክለቡን ማበረታታት፣ አሰልጣኙንም ክሬዲት መስጠት ሲያስፈልግ ሲቻል እና ሞራል በደንብ መስጠት ሲቻል ነው ብዬ አምናለሁ እኔ በግሌ። እንግዲህ የሄነሪም ሀሳብ ከዚህ የተለየ አይደለም። የእሱን ሀሳብ መነሻ አድርጌ ስለሆነ እያወራ ያለሁት እና ስለዚህ በቀጣይ አሁን አርሰናል ደግሞ አይታችሁት ከሆነ ተመልክታችሁት ከሆነ በጣም ታይት በሆነ ፕሮግራም ነው የሚያልፈው። ከካራባኦ ካፕ እና ከኤፍኤ ካፕ ከመውጣቱ በፊት የመጣበትን መንገድ አስቡት። በአንድ ሳምንት ውስጥ 2-3 እና እንደዛ አካባቢ ጨዋታዎችን እያደረገ ከዛ በኋላ ከሁለቱ ውድድሮች ከወጣም በኋላ በንጽጽር አሁንም በሳምንት ስቲል 2 ጨዋታዎችን እያደረገ ነው። ለዛም ታላላቅ ለምሳሌ አሁን ማነው ቅዳሜ ከኒውካስል ጋር ከባድ ጨዋታ አድርጎ ያን አሸንፎ እንደገና ሮብ ደግሞ በአውሮፓ ቻምፒየንስ ሊግ በግማሽ ፍጻሜ ሌላ ታላቅ ጨዋታን ያደርጋል ከአትሌቲኮ ማድሪድ ጋር። ስለዚህ በዚህ ሂደት ውስጥ እያለፈ ያለ ለዛውም ጉዳት እየታገለው ወሳኝ ተጫዋቾችን ጉዳት እያጠፋበት ከመሰለፍ ውጭ እያደረገበት በዚህ ሂደት ውስጥ ያለውን ጫና ከደጋፊው ጫና አለ፣ ስድብ የተቀላቀለበት ነገር አለ። ቴንኪው እንኳን አይባልም ይሄ አሰልጣኝ። በዚህ ሂደት ውስጥ እያለፈ ያለ አሰልጣኝ አለማድነቅ ንፉግነት ነው የሚሆነው። አርሰናል ከየት አምጥቶ የት አደረሰው የሚለው ብቻ ሳይሆን እኔ ብዙ ጊዜ አርቴታን ማደንቀው እኔ በቃ ማለት ያለው የስነ ልቦና ጥንካሬ ብዙ ዓመትን ጫና ተሸክሞ የመጣ ልምድ ያካበተ። አሁን ፔፕ ጋርዲዮላ ከኋላ ያደረኩት በነገራችን ላይ ያው አንገት ለአንገት የሚሄዱ ስለሆኑ ሲቲ እና አርሰናል በአሁኑ ሰዓት ያው የሲቲ ጫና ስለሆነ አርሰናል ላይ እያመጣ ያለው ክሪቲሲዝም እያመጣ ያለው የፔፕ ጋርዲዮላ ጫና በጣም ከባድ ነው። አሁን ፔፕ ጋርዲዮላ በነገራችን ላይ ታላቁን የአውሮፓ ቻምፒየንስ ሊግ ያነሳ በነበረበት ሰዓት በባርሴሎና ዓለም በጣም በቁጥር አሉ ከሚባሉ ጥቂት የዓለማችን ምርጥና ውጤታማ አሰልጣኞች ብሎ ያነሳ በነበረበት ጊዜ ማይክል አርቴታ ገና ተጫዋች ነበር። ለዛውም በተጫዋችነት ዘመኑ ያን ያህል ከአሰልጣኝነት ኬረሩ ያነሰ ስም ነበረው ብሎ ማለት ይቻላል። ሲጫወትባቸው ነበረባቸው ቡድኖች አርሰናል ቤት በነበረበትም ጊዜ አርሰናል ያን ያህል ቡም ያደረገበት ጊዜ አልነበረም። ዳውን ያደረገበት ጊዜ ነበር እውነት ለመናገር። በኤቨርተን ቤት ከዛ በፊት ነበረ፣ ያን ያህል አልነበረ እና ማይክል አርቴታ ራሱን አብቅቶ ጭንቅላቱን ተጠቅሞ እዚህ የደረሰ ጀግና አሰልጣኝ ነው ብዬ ነው የማስበው። እና ከፔፕ ስር ሆኖ ለምሳሌ አርሰናል በዋና አሰልጣኝነት ከመረከቡ በፊት በፔፕ ጋርዲዮላ ስር ሆኖ በምክትል አሰልጣኝነት እንዳማካሪ ሆኖ ነበር ሲሰራ የነበረው እንጂ በኃላፊነት እንደ አርሰናል አይነት ብዙ ደጋፊ ያለው ብዙ የሚጠበቅበት ቡድንን በዋናነት አይደለም እንደ አርሰናል አይነት ታች ልክ እነ ፍራንክ ላምፓርድ አሁን ሻምፒዮን እንዳደረገው እንደ ኮቨንተሪ ሲቲ እንደ ሌሎችም ከታች ቻምፒየንስ ሊግ ወይም ደግሞ ሻምፒዮንሺፕ ላይ ወይም ደግሞ ሌሎች አነስተኛ ሊጎች ላይ ያሉ ቡድኖች እንኳን በዋና አሰልጣኝነት አልያዘም። በቃ ምክትል ሆኖ ሰራ። ከዛ በኋላ ቀጥታ መጥቶ አርሰናልን ተረከበ በዋና ኃላፊነት በዋና ማናጀርነት ማለት ነው። በዋና አሰልጣኝነት በማናጀርነት ተቀበለ። ይሄ በጣም ትልቅ ኃላፊነት ነው።
ስለዚህ በድፍረት ነው የተቀበለው ማለት ነው። ግን በድፍረት ሲቀበል ግን በራስ መተማመኑ ከፍተኛ ስለነበረ አቅሙን ያቅ ስለነበረ እና የሆነ ነገር እሰራለሁ ብሎ ስላመነ ነው። ሰርቷልም። አሁን ይህን ቡድን በታላቅ ዋንጫ ባያጅበውም ግን ለታላቅ ዋንጫ ተገማች አድርጎታል። በዚህ ዓመት በእኔ እምነት ወይ ፕሪሚየር ሊጉን ወይ ቻምፒየንስ ሊጉን ሊያነሳ ይችላል የሚል እምነት አለኝ። እርግጠኝነት የለም በእግር ኳስ ሁልጊዜም እንደምላችሁ። ያ እንኳን አልሆነም ቢባል አሁን ብዙ መረጃዎች እንደሚጠቁሙት ፔፕ ጋርዲዮላ ምናልባትም በሚቀጥለው ዓመት በሲቲ ላይ ቆይ ይችላል እና በእንግሊዝ ፕሪሚየር ሊግ ምናልባት ጋርዲዮላ ሲቲን ከለቀቀው የቀጣይ የሀያልነቱ መንበር የሚረከበው የማይክል አርቴታው አርሰናል ነው ብዬ ገምታለሁ። ግምቴ ነው። የአርሰናል ስለምደግፍ ማይክል አርቴታን ስለምወደው ምናምን አይደለም። ካለው ነባራዊ ሁኔታ ከቡድኑ ስብስብ አንጻር አሁን ቡድኑ ተገምቶ ከመጣበት ደረጃ አንጻር ነው። አርሰናል አሁን ነገ ይፈራርሳል፣ ዳውን ያደርጋል በሚቀጥለው ዓመት የሚባል አይደለም። ምናልባት አነሰ ከተባለ ይህን አቅም አሁን ያለበትን አምና በ3 ተከታታይ ዓመታት ይዞት የመጣውን አቅም ይዞ ነው ሊቀጥል የሚችለው ብዬ ነው የማስበው። የአቅም ካለ ደግሞ እንደ ሲቲ እንደ ጋርዲዮላ አይነት ተገዳዳሪ ቲም ካላጋጠመው በስተቀር ሻምፒዮን የመሆን እድሉ ሰፊ ነው ብዬ አስባለሁ። እና ይሄ ነው እንግዲህ ሄነሪ የሰጠው አስተያየት እጅግ በጣም ስለተመቸኝ እሱ መነሻ አድርጌ እኔም የራሴን ምልከታ እንትን ለማለት ነው። የፊታችን ሮብ በታላቁ አውሮፓ ቻምፒየንስ ሊግ አርሰናል ጨዋታ አለው። ድል ለመድፉ እንላለን። የእንግሊዝ ፕሪሚየር ሊግም አጓጊ ሆኖ ቀጥሏል። መጨረሻውን ለማየት በጣም የሚያጓጓ ሆኗል። ለማንኛውም ድል ለአርሰናልና ለአርቴታ ላለው አርቴታ እንዲሳካለት ከልብ